እንዴት ናችሁ ልጆች? አሁንም እኔ አዳም ነኝ። ከዕለታት በአንዱ ቀን አንዲት ተንኮለኛ እባብ ወደ ሚስቴ ወደ ሔዋን በመምጣት በጆሮዋ የዚህን ዛፍ ፍሬ ለምን አትበሉም በማለት አንሾካሾከችላት። ሔዋንም ለእባቧ መልካሙንና ክፉውን ከምታስታውቀው ዛፍ በስተቀር በገነት ያሉትን እያንዳንዳቸውን ዛፍ ፍሬ ሁሉ እንበላለን፣ ምክንያቱም እግዚአብሔር ከዚች ዛፍ ከበላን እንደምንሞት ነግሮናል በማለት መለሰችላት። እባብም የዚችን ዛፍ ፍሬ በጣም ጣፋጭ ነው፣ እግዚአብሔር ያላችሁን አትስሙት፣ ከዚች ዛፍ ፍሬ የሚበላ መልካሙንና ክፉውን በማወቅ ልክ እንደ እግዚአብሔር ይሆናል አለች። ሔዋንም እባብን አመነች፣ ፍሬውንም ወስዳ በላች። ከዚያም ቆርሳ ለእኔም ሰጠችኝ። እኔም እንደርሷ በላው። ወዲያውኑም ሁለታችንም በጣም ፈራን፣ ከእግዚአብሔር ተደበቅን። ከእርሱ ጋር እንዴት እንደምንገናኝ ወይም እንዴት እንደምናወራ ፈራን። እግዚአብሔር የነገረንን አልሰማነውም። ለዚህም ነው ከምንኖርበት እጅግ ያማረ የአትክልት ስፍራ ያስወጣን። ያቺ ቀን በጣም የምታሳዝን ቀን ናት። በድንገትም እግዚአብሔር በገነት መካከል ሲመላለስ ድምፁን ሰማን። ከዚያ ሁለታችንም ራቁት ስለነበርን በቅጠል ተሸፋፍነን ተደበቅን። ከዚያ እግዚአብሔር እኔን ጠርቶ አዳም ሆይ ወዴት ነህ አለኝ። ከዚያም እኔ ጌታ ሆይ ራቁቴን ስለሆንኩኝ ፈራው፣ ስለዚህም ተደበቅኩ አልኩት። ከዚያም እግዚአብሔር አትብላ ካልኩ ከዚያ ዛፍ በላህን? የከለከልኩህን ነገር አደረግህን? አለኝ። ከዚያ እኔም በጣም በመፍራት ወደ ሔዋን እያመለከትኩኝ እንደዚህ አልኩ። ረዳት ትሁን ብለህ የሰጠኸኝ ሔዋን ናት ያሳተችኝ። ጌታ ሆይ እሷ ናት ያሳሳተችኝ፣ እሷ ናት ያበላችኝ አልኩኝ። ከዛ ሔዋን ደግሞ ጌታ ሆይ እባብ ናት ያሳሳተችኝ አለች። ጌታ ግን ያው ፍርዱን መፍረዱ አልቀረም ነበር። ምክንያቱም እሱ አይዋሽም፣ አይሳሳትም። እኛ በድለናል፣ ኃጢአት ሰርተናል፣ ትእዛዙን መጠበቅ አልቻልንም ልጆች። በዚያ ምክንያት እግዚአብሔር እንደዚህ አለ፣ እባብን እንግዲህ እግሮች አይኖሩሽም፣ በደረትሽ ትሳቢያለሽ አላት። እንደገና ደግሞ እኔን ጥረህ ግረህ ትበላለህ፣ ምድር እሾህና አሜከላን ታብቅልብህ፣ ከመሬት ተገኝተሃልና ወደ መሬት ትመለሳለህ አለኝ። ሔዋንን ደግሞ ምጥሽንና ጻርሽን አበዛዋለሁ፣ የዚችን የዕፀ በለስን ደም እንዳፈሰስሽ ያንቺም ደም ይፈሳል፣ ፈቃድሽም ወደ ባልሽ ይሆናል ብሎ ሁላችንንም ቅጣታችንን፣ ፍርዳችንን እንድንቀበል ካደረገ በኋላ በዚህ ምክንያት ከገነት አስወጣን። ራቁታችንን ስለሆን በጣም ፈሪዎች ነበርን። እግዚአብሔር ግን ራቁታችንን እንድንሆን አልተወንም። በጣም አዛኝ፣ ሩሩ፣ ቸር ስለሆነ በጣም ደግ ስለሆነ ከእንስሳት ቆዳ ልብስ ሰራልን።
መድኃኒት የሆነውን ኢየሱስ ክርስቶስን ራሱን እንደሚልክልንም ቃል ገባልን። ከዚህ በኋላ ወደ ኤደን ገነት ተመልሰን መግባት አልቻልንም። ምክንያቱም መልአኩ በእሳት ሰይፍ ገነትን እንዲጠብቃት እግዚአብሔር አድርጎ ስለነበረ ነው። ልጆች እናንተም የምትታዘዙትን ነገር እምቢ እንዳትሉ። ይሄ ታሪክ የሚያስተምረን ሰው የታዘዘውን ነገር እምቢ ካለ ቅጣት እንደሚደርስበት ነው። እኔና ሔዋን የእግዚአብሔርን ትእዛዝ ባለመጠበቃችንና የጠላት የዲያብሎስን ትእዛዝ በመቀበላችን የሞት ሞት ተፈረደብን፣ ወደ ምድር ተጣልን። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ እስከሚያድነን ድረስ ከመከራ አልወጣንም ነበር። ልጆች እናንተም የምትታዘዙትን ነገር በፍጹም እምቢ እንዳትሉ፣ ያልታዘዛችሁትን ነገር እንዳትሰሩ። እሺ ልጆች፣ ስላዳመጣችሁኝ አመሰግናለሁ። ልጆች እግዚአብሔር ይጠብቃችሁ።